ጤና ይስጥልን ውድ ቤተሰቦች የተለመደ ላይክ ሰብስክራይብ ሼር ማድረጋችሁን እንዳትረሱ። ያንዳንዳችሁ እንቅስቃሴ ዋጋ አለው። እስካሁን የተባበረ ክንዳችሁ እዚህ አድርሶናል። ስለዚህ አሁንም መቀጠል አለባችሁ ቤተሰቦች። ኮሜንት ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። ሁሉም ነገር ዋጋ አለው። ስለዚህ ግምት ውስጥ ይገባል። እጅጉን አመሰግናችኋለሁ። ዛሬ ሁለት መረጃዎችን ነግራችኋለሁ። ሁቲዎች ሚሳኤል አስወንጭፈዋል። የእስራኤል ዋና ከተማ ወይንም ደግሞ የአውሮፕላን ማረፊያ ላይ እንዲሁ እዛ አቅራቢያ ወድቋል። ከባድ አደጋ እንደሆነ እየተነገረ ይገኛል። ይህን ምን ይመስላል? እስራኤል እንዴት ማክሸፍ አልቻለችም? ምርመራ እየተደረገ ነው። 6 ሰዎች እንዲሁ ቆስለዋል ወይንም ደግሞ ጉዳት ደርሶባቸዋል የሚለውን እንመለከታለን። ከዛም ባሻገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፖፕ ፍራንሲስን ምስል በኤአይ የተሰራውን ማጋራታቸው ምን አይነት ትርጉም አለው? ዋይት ሀውስስ ለምን ይህን አደረገ ወይንም ደግሞ የእሳቸውን ምስል አጋራው የሚለው እንዲሁ አነጋጋሪ ሆኗል። ትራምፕ ላይ ትችት እየተሰነዘረ ነው የሚሉትን ሁለቱን ጉዳዮች ሰፋ አድርጌ አስመለክታችኋለሁ። የየመን ሁቲዎች የተለመደ ጥቃታቸውን አሁንም ወደ እስራኤል አድርገዋል። የእስራኤል ዋና አውሮፕላን ማረፊያ አቅራቢያ መውደቁም ተሰምተዋል። ታዲያ እስራኤል እንዴት ማክሸፍ አልቻለችም? በርካቶች የተነጋገሩበት ያለው ጉዳይ ነው። ከየመን የተወነጨፈ ሚሳኤል ነው በእስራኤል ዓለም አቀፍ አየር ማረፊያ ቤንጎሪዮን ዋና ተርሚናል አቅራቢያ መውደቁን የእስራኤል ባለስልጣናትና መከላከያዎች በግልጽ ያስቀመጡ ሲሆን ነገሩ ከተለያየ አቅጣጫ መመልከት ተችሏል። ትክክለኝነቱ ብዛም ያልተረጋገጠ በተለያዩ ማህበራዊ ሚዲያ ገጾች ላይ የተለቀቀ ተንቀሳቃሽ ምስል እንደሚታየው ደግሞ በርካቶች ሲተራመሱ አካባቢው ላይ ታይቷል። አሽከርካሪዎችን ደግሞ ሚሳኤሎች በአቅራቢያቸው ሲያርፍ ለመሸሸግ ሲሯሯጡ ነበር። ነገሩ እጅግ አስፈሪ ከመሆኑም በላይ አካባቢው በጭስ ተሸፍኗል። ለዚህም ነው ጥቃቱ የዋዛ አይደለም የሚል መረጃ ከግራም ከቀኝ ቢወጣ የሚገኘው። ከቴል አቪቭ መውጫ ላይ በሚገኘው ቤንጎሪዮን አውሮፕላን ማረፊያ አቅራቢያ የወደቀው ሚሳኤል ትርጓሜው ከባድ ሲሆን ሁቲዎች ከዚህ ቀደም በሰሜናዊ እስራኤል ሳይቀር ጥቃት መሰንዘራቸው ይታወሳል። አካባቢውን በጥቁር ጭስ ተሸፍኖ ማየት ተለምዶ ነበረ። በዛ ሰዓት አየር ማረፊያውም ለተወሰነ ጊዜ ስራ አቁሞ ነበር፣ ተመልሶ መስራት ጀመረ እንጂ የሚል መረጃም ተጋርቷል። ለዚህም ነው እስራኤል የምትወስደው እርምጃም አደገኛ ሊሆን ቢችልም ሁኔታው ግን እጅግ ውስብስብ ነው እየተባለ የሚገኘው። 4 ሰዎች በፍንዳታው ጉዳት ደርሶባቸዋል። ሌሎች 2 ሰዎች ደግሞ ለማምለጥ ወደ መሸሸጊያ ወደ ምድር ውስጥ በሚወርዱበት ጊዜ ጉዳት እንደደረሰባቸው ተነግሯል። የእስራኤል ሚዲያ ደግሞ እንዲህ አይነቶቹን ጉዳዮች ከተለያዩ የአደጋ ጊዜ ሰራተኞች መረጃውን በመውሰድ ሲዘግቡ ትሏል። እጅጉን አስፈሪ እንደሆነ ቢነገርም እስራኤል ግን ይሄን ያህል የሰው ሕይወት አልፎብኛል የሚል መረጃም አለማጋራቷ አደጋው አልከፋብኝም ለማለት ፖለቲካዊና ወታደራዊ ትርጓሜ ለመስጠት ሞክራለች እየተባለ ይገኛል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ደግሞ መግለጫ ሰጥተዋል። የመታን ማንም ይሁን ማን ይመታል አሊያም ይቀምሳል 7 እጥፍ ለዛው ማለታቸው ነገሩን ያወሳስበዋል። ከዛቻ እንደሚሻገሩ ሳይታለም የተፈታ ነው እስራኤል ካትዝ። ምክንያቱም ከዚህ ቀደም ሲያደርጓቸው የነበሩትን ግምት ውስጥ በማስገባት ታዲያ የሁቲ ወታደራዊ ቃል አቀባይ የሀያ ሳሬ ዝነኛ ናቸው። በንግግራቸው ወቅት የእስራኤል አየር ማረፊያ ካሁን በኋላ ሰላም አይሆንም ወይንም ደግሞ ደህንነቱ የተጠበቀ አይሆንም በሚል ማረጋገጫ ሰጥተዋል። እስራኤል ደግሞ 7 እጥፍ አጸፋዊ ምላሽ ሰጣለሁ ስትል ምን አይነት አንደምታለው? በርካቶች ከተለያየ አቅጣጫ የሚመለከቱት ጉዳይ ሆኗል። አየር ማረፊያው ለአጭር ጊዜ በረራ ቢያቋርጥም አሁን ወደ ስራ ተጀምረዋል። የሁቲ ኃይሎች ያስወነጨፉት ሚሳኤል በእስራኤል ሰማይ ላይ ሲደርስ በተለያዩ የሀገሪቱ ክፍሎች የሚገኙት የአደጋ መጥቶባቸዋል ድምጽ ሰጪ ደውሎች ሳይረን ድምጽ ሰጥተዋል፣ መጮህ ጀምረዋል። የእስራኤል አየር ኃይል የተወነጨፈውን ሚሳኤል ማክሸፍ አልቻለም። ታዲያ ለምን ያልቻለበት ምክንያት ምንድነው የሚለው ደግሞ ምርመራ እንደሚደረግ ከመነገሩ ባሻገር ይህ ነው የሚል መረጃ እስካሁን አልተገኘም። በሀገር ውስጥ መገናኛ ብዙሃን የተለቀቁ ምስሎች እንደሚያሳዩትም ከሆነ ሚሳኤሉ ያረፈበት አካባቢ ከባድ ጉድጓድ ወይንም ደግሞ ጥልቅ ቦታ መፈጠሩን አስተውለዋል። በኢራን መንግስት እንደሚደገፉ ይታወቃል። ሁቲዎች መቀመጫቸው ደግሞ የመን፣ አብዛኛውን የየመን ክፍል ሰናን ጨምሮ የተቆጣጠሩ ናቸው። ሁቲዎች ላለፉት 10 ዓመታት ከሳውዲ መራሹ ኃይል ጋር ተፋልመው አብዛኛውን የየመንን ክፍል የተቆጣጠሩ በመሆናቸው አደገኛ ወታደራዊ አቅም እንዳላቸው ይነገራል። አሁን
አሁን ባለው ሁኔታ ግን ደግሞ እስራኤል ጋር በግልጽ ፍጥጫ ውስጥ የሚገቡ ከሆነ የእስራኤል ጡንቻም እንዳይበረታባቸው ስጋቶች ከግራም ከቀኝ ይወጣሉ። የእስራኤል መከላከያ አልፈው የሚያርፉት ጥቂቶች ናቸው በሚል ለማስተባበል ቢሞክርም ምን አይነት ሚሳኤል ነው፣ ምን አይነት አደጋ ሊፈጥር ችሏል የሚለውን አሁንም ግልጽ መረጃ ካላመጣ አስቸጋሪ ነገሮች እንደሚፈጠሩ ግልጽ ያደርገዋል። ከህዳር 2023 ጀምሮ ሁቲዎች በቀይ ባህር ላይ የሚንቀሳቀሱ ከእስራኤል ጋር ግንኙነት ያላቸውን የንግድ መርከቦችን በማነጣጠር ጥቃት የፈጸሙ እንደሆነ ይታወቃል። አሜሪካ እነዚህ ኃይላት ተግባራቸውን ማቆም አለባቸው በሚል በዋናነት የአየር ጥቃት መፈጸሟን ቀጥላለች። ብሪታንያም ዘመቻውን ከተቀላቀለች ዋላደር ብትልም ሁቲዎች ግን ወደ እስራኤል ማስወንጨፋቸውን ዛሬም አላቆሙም። ወደ ዶናልድ ትራምፕ መረጃ እናመራለን። ትራምፕ ምን ያልሆኑት አለ? በአሜሪካ ፖለቲካስ ምን የቀረባቸው ነገር አለ? ችግር የቀመሱ ልጥጥ ባለሀብት የአሜሪካ ፕሬዝዳንት፣ እዛው በመሃል ተመልሰው የመጡ ፕሬዝዳንት፣ ሁለት ጊዜ ፕሬዝዳንታዊ ክስ ኢምፒችመንት የተደረገባቸው አሊያም የገጠማቸው፣ ከአንዴ አይሉ 3 ጊዜ የግድያ ሙከራ የተደረገባቸው፣ አርት ኦፍ ደ ዲል የማደራደር ጥበብ የተሰኘ መጽሐፍ ያላቸው፣ ሊነገር የሚችልም ሊነገር የማይችልም ከፍ ያለም የዘቀጠም ግምት ውስጥ የሚያስገባ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤአይ ወይንም ደግሞ በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸው በርካቶችን አበሳጭተዋል። ነገሩን ለምን አደረጉት የሚል ጥያቄም እያስነሳባቸው ይገኛል። ከካቶሊክ እምነት ተከታዮች ዘንድ በርካታ ትችት እየተሰነዘረባቸው ይገኛል። በዋይት ሀውስ ይፋዊ ማህበራዊ ሚዲያ ደግሞ መጋራቱ ነገሩን ምን አስበው አደረጉት በሚል በርካቶች ሀሳብ ለማንሳት እየሞከሩ ይገኛል። በሊቀ ጳጳስ ፍራንሲስ ሞት ሀዘናቸውን እየገለጹ ያሉት ካቶሊካውያኑ ዛሬ ተቀይመዋቸዋል። ቀጣዩን ሊቀ ጳጳስ ደግሞ ለመምረጥ በዝግጅት ላይ የተለያዩ ጳጳሳት ከተለያዩ የዓለም ክፍሎች ወደ ቫቲካን እየጎረፉ ባሉበት ሰዓት የሆነ መሆኑ ደግሞ አነጋጋሪ ሆኗል። ታዲያ ለዚህም ነው ትራምፕ ምን ያልሆኑት አለ? ጵጵስና ነበር የቀራቸው ዛሬ ሊሆኑ ነው እንዴ የሚል ጥያቄ ያስነሳል። በኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነቱ ላይ ቀልደዋል በሚል ቅሬታውን ከመግለጹም ባሻገር ለኤክስ ደግሞ ሀሳቡን ለማጋራት ተገደዋል። የማህበራዊ ሚዲያ ታዲያ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እሻለሁ ካሉ በኋላ ቀለዱ የሚል መረጃ ከወጣ በኋላ መሆኑ አነጋጋሪ ሆኗል። ለዚህም ነው ትራምፕ የቀራቸው ነገር ምን አለ? ሁሉንም ነገር አድርገዋል፣ ጵጵስናው ነበር፣ ጳጳስ ሊሆኑ ነው እንዴ የሚል ቀልድ አዘል ሀሳብም እየወጣ የሚገኘው። ትራምፕ በካቶሊክ እምነት ላይ እያፌዙ ነው ተብሏል። ከመተቸታቸውን ባሻገር የመጀመሪያው የአሜሪካ ፕሬዝዳንት ካለመሆናቸውን በላይ ፕሬዝዳንት ጆ ባይደን ከዚህ ቀደም ፕሬዝዳንት ከመሆናቸው በፊት ከዓመታት በፊት ማለት ነው በፍሎሪዳ ይህን ሀሳብ አጋርቶ ነበር። የጽንስ ማቋረጥ በሚደግፉ ግለሰቦች በተዘጋጀ ሰልፍ ላይ የመስቀል ምልክት ወይንም ደግሞ ሲያማትቡ መታየታቸው እንዲሁ ካቶሊካውያኑን አበሳጭቷቸው ነበር። የቫቲካን ቃል አቀባይ ማቴዎ ብሩኒ ደግሞ መግለጫ ለመስጠት ቢገደዱም ትራምፕ ስላጋሩት ምስል የቤተ ክርስቲያኑ አቋም ምን እንደሆነ ተጠይቀው ከመመለስ ወደ ኋላ ማለታቸው በእርግጥም ነገሮች አሳሳቢ እንደሆኑ ያስታውቃል። ቫቲካን በሚቀጥለው ረቡዕ ቀጣዩን ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል እየተዘጋጀች ባለችበት ሰዓት ዶናልድ ትራምፕን ማድረጋቸው አነጋጋሪ ሆኗል። በትራምፕ ማህበራዊ ሚዲያ ላይ የተጋራው ምስል ጳጳሳት የሚለብሱትን ነጭ ልብስ ለብሶ የሚያሳይ ነው። ቆብም አድርገዋል። በኤአይ የተሰራ ነው። በዚህ ምስል ላይ ደግሞ ትራምፕ አንገታቸው ላይ ትልቅ ምስል አድርገዋል። የቀኝ እጃቸውን ጣት ቀስረው ነገሩን ጳጳስ አስመስለውታል። የኒውዮርክ ጳጳስ የሚወክለው የኒውዮርክ ግዛት ደግሞ የካቶሊክ ጉባኤ ቅሬታውን ለኤክስ ማስገባቱ ተነግሯል። ያም ሆኖ ግን ኤክስ የዶናልድ ትራምፕ ባለሟል የኤለን መስክ ሀብት በመሆኑ ያን ያህል ክሱ የማይሰራ ሊሆን ይችላል። ክቡር ፕሬዝዳንት ይላል ክሱ። በዚህ ምስል ላይ ምንም አይነት ጥበብ ወይንም ደግሞ የሚያስንቅ ነገር የለም በሚል ጽፎባቸዋል። ተወዳጁን አባታችን ሊቀ ጳጳስ ፍራንሲስን ቀብረን ሳምንት ሳይሞላል ለምን እንዲህ አደረጉ? የካቶሊክ እምነት አባቶች ቀጣዩን ሊቀ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተክርስቲያን የጽሞና ጊዜ ሊጀምሩ በሆነበት አጋጣሚ አላገጡብን አያላግጡብን በሚል ቡድኑ በመግለጫ ለማተት ሞክረዋል። የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዎ ሬንዚ ደግሞ ዶናልድ ትራምፕ ይህን ማድረጋቸው እጅግ አስከፊ ነው በሚል እንዲሁ ሀሳባቸውን ለመስጠት ሞክረዋል። እየቀለዱ ነው የሚለውን ሀሳብ አይቀበለውም። ያም ሆኖ ግን ዶናልድ ትራምፕ በአንድም ሆነ በሌላ መንገድ የሄዱበት ርቀት እጅግ አስፈሪ በመሆኑ ጉዳዩ ውስብስብ ሊሆን እንደሚችል እየተነገረ ይገኛል።